እውነት ተጋለጠ። ቃል ራሷን መቆጣጠር አቃታት። ሲጥ አደረገቻት ብሌንን። ሰላም የቃል እናት ማመን አቃታቸው። ቃል በፍጹም እኔ የሰላም ልጅ ካልሆንኩኝ አንቺ ልትሆኚ አትችም። ግዛቴንና ይህን ሁሉ ሀብትና ንብረት ፍጹም አንቺ አትወስጅም ብላ ቀወጠችው። ሰላምና የቃል እናት እባክሽን እንደዚህ አታድርጊ፣ ይሄ የእውነት ከንቱ አስተሳሰብ ነው፣ እባክሽን እባክሽ እያለች ብትለምናትም እንኳ ነገር ግን ፍጹም ሊሳካላት አልቻለም። በቃ የሚሆነው ሁሉ ሆኗል። ስለዚህ አርፋችሁ ብትቀመጡ ይሻላችኋል። እኔ በፍጹም አልለቃትም ብላ አለች። የምሬን ነው፣ ማንንም ቢሆን ማንንም አልለቃትም። ስለዚህ አርፈሽ ትቀመጭ ከሆነ አርፈሽ ብትቀመጭ ይሻልሻል ብላ አለቻት። ምን እያልሽ ነው? አንቺ እኮ የገዛ ልጄ አይደለሽም። ታዲያ ይህ ሁሉ ማታለልና ማስመሰልን ምን አመጣው? እስኪ ንገሪም ብላ አለቻት። አይ እኔ አላስመሰልኩም፣ ምንም ነገር አላደረኩም። ግን ደግሞ እውነት ለመናገር ሁሉንም ጥፋት ያጠፋሽው አንቺና አንቺ ብቻ ነሽ ብላ አለቻት። ትሰምኛለሽ? ወንድምሽን አምነሽ በገዛ እጅሽ እዚህ ቤት ያስገባሽኝ እኔ ነሽ። ደግሞ የዲኤንኤ ውጤት እኔ እንደሆንኩኝ አይተሸለም ወይ ብላ አለቻት። ትሰምኛለሽ? ያ ሁሉ ዲኤንኤ ውሸት ነው ብሎ አላት ሳሚ። ቆይ ቃል አሁንም አታፍሪም እንዴ? አሁንም እኮ በእነሱ እጅ ነው ያለሽው። እስኪ ቢያንስ ለአንዴና ለመጨረሻ ጊዜ እውነቱን ተናገሪና እፈሪ ብሎ አላት። ለምን ብዬ ነው የማፍረው? ትሰማኛለህ? እኔ የሰላም ልጅ ነኝ። አበቃ ደቀቀ ብላ አለች። የቃል እናት ይገርማል። ምን አይነት ዘመን ላይ ደረስን? ጭራሽ የገዛ እናቷ እጣ ገባ ቁጭ ብዬ ሰላምን እናቴ ነች ስትል አታፍርም አይደለም? ስለዚህ አንድ ነገር እኔ ልምከርሽ ሰላም፣ ፍጹም ይች ልጅ ያንቺ ልጅ እንኳ ይቅርና የእውነት ይች ዝም ብለሽ ከማደጎ አውጥተሽ እንኳ የምታሳድጊያት ልጅነት አይደለችም። ምክንያቱም ክብር የሚባል ነገር የላትም። ስለዚህ የእውነት ልጅ ናት ብለሽ የምትይ ከሆነ ውሰጃት። ግን ደግሞ እንደኔ ትክክለኛ ልጅሽን ብትፈልጊ ጥሩ ነው ብላ አለቻት። ምን እያልሽ ነው? አዎ ምክንያቱም ቃል ያንቺ ልጅ አይደለችም የኔ ልጅ ናት። ግን ደግሞ እሱን እንኳ አምና መቀበል አልፈለገችም ብላ አለች። አዎ አምና ልትቀበል አልቻለችም። ጭራሽ አሁንም ድረስ አንቺ ነሽ እናቴ እያለች ነው። መቼም ቃል በጣም ገንዘብ ትወዳለች እና ለገንዘብ ስትል እናቷን ሳይቀር መሸጥ ካለባትም ትሸጣለች። ይህንን እንድትገነዘቢ ነው ዛሬ መጥቼ የጠየቅኩሽ ብሎ አላት። ማሜ ይሄው ትክክለኛው ነገር ይሄና ይሄ ብቻ ነው፣ እባክሽ እንደዚህ አታድርጊ ብሎ አላት። ምንድን ነው ሳሚ? ይህን ሁላ እኮ ነገር ያመጣህብኝ በአንተ የተነሳ ነው፣ አንተ ነህ ብላ አለችው። ምን እያልሽ ነው ሰላም? ታዲያ እኔ ትክክለኛውንና እውነቱን መናገሬ ምኑ ላይ ነው ጥፋቴ? ወይስ ደግሞ አሁንም እያመንሽ አይደለም? የምሬን ነው። ብሌን ያንቺ ልጅና ያንቺ ልጅ ብቻ ናት፣ ዛሬም ነገም። ግን ደግሞ የማታምኒ ከሆነ ከዚህ በላይ ምንም ላደርግሽ አልችልም ብሎ ሄደም። አቶ በኃይሉ ስልክ እየቀጠቀጠ እህቱን ይቅርታ እያለ ቢልም እንኳ ፍጹም እሷ ግን አንተ ነህ ህይወቴን ያበላሸኸው፣ አንተ ነህ ልጄን የነጠከኝ እና ማንኛቸው ልጆች እንዲሆኑ እንኳ አላውቅም። ብሌን መታ አንቺ ነሽ ልጄ ትላለች፣ ቃል መታ አንቺ ነሽ ልጄ ትላለች፣ ወይስ ደግሞ ሁለቱንም አንተ ነህ የገዛቸው ብላ አለች። እኔ ምልሽ ሌላውን ትንርኩን ተይውና አንቺ ራሱ ልብሽን ስታዳምጪ ማን ይመስልሻል ብላ አለች። ምንድን ነው? አዎ የእውነት እስኪ ንገሪኝ፣ ማን ነው የሚመስልሽ? ማለቴ እሱን ነገር ማወቅ ስለምፈልግ ብቻ ነው። ስለዚህ እኔ እንደ እውነቱ ስነግርሽ ማን ይመስልሻል ብላ አለቻት። ምክንያቱም ያው ያንቺ ልጅ የምትሆነው መቼም ከብሌን ውጭ ሌላ ልጅ ሊኖርሽ አይችልም ብሎ አላት። አንተ እሱን እንዴት አወቅ? የት ታውቅና ብላ አለችው። አወቅኩም አላወቅኩም እሱ ምን ያደርግልሻል? ግን ደግሞ በቃ ስሙን ማወቅ ከፈለግሽ ብሌን ናት ልጅሽ። ስለዚህ ራስሽን ብታዳምጪ ይሻልሻል። ለማንኛውም ይቅርታ አላደርግም ብለሽ ካልሽ ደግሞ በቃቸው ብሎ ዘጋባት። አንተ የተረገም ካውሪ የሆንክ ሰውዬ መቼም ቢሆን አልፋታህም።
እኔ ላይ እንድትጫወክብኝ እመነኝ እጫወትብሃለሁኝ ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደረ ድራማ እንደቀጠለ ይገኛል። በሌላ በኩል የዳግም እናት የገዛ ልጇን እየጠበቀች ባለበት ሰዓት ብሌን ብትለምነውም እንኳ አላደርገውም፣ እኔ በፍጹም አላደርገውም ብሎ አላት። ምን እያልክ ነው? እኔ እስከ ዛሬ እማዬን ታዝቢያታለሁ። ስለዚህ እማዬ የምትፈልገው ለጎረቤትና ለሰው ለታይታ ብቻ ነው። አንቺና እኔ እንደምንዋደድና እንደምንፋቀር እስካሁን ድረስ አምና አልተቀበለችም። እና ታዲያ በዚህ ልቀጣት ነው እንዴ? እስኪ ንገረኝ ዳግም። አንተን እኮ ያገኘችህ ገና ትናንትና ነው ብላ አለች። አየሽ፣ ልክ እንዳገኘች ነው ያጣችኝ። ምክንያቱም እሷ ከዝናዋ በስተቀር ስለ ልጇ ደስታና ስለ ልጇ መከፋትና መሐዘን በፍጹም አትረዳም። እና ይሄንን ምን ትይዋለሽ? መቼም ሌላ ነገር ነው አትይም አይደለም? እሱንማ እንዴት ልል እችላለሁኝ? በቃ ማድረግ ያለብኝን ነገር አድርጊያለሁ። ከዚህ በላይ ምንም ማድረግ አልችልም። በኃይሉ ቃልን መንገድ ዳር አገኛትና አይ ቃል፣ እኔን ለመበቀል ብለሽ በጣም ብዙ ነገር አደረግሽ፣ ግን ደግሞ ያንቺን መጨረሻ እንደዚህ ሆነ ብሎ አላት። አሁን እውነት ለመናገር ሳሚን በጣም ወደድኩት፣ እንደዚህ ያደርጋል ብዬ አላሰብኩም ነበር ብላ አለችው። ትሰማኛለህ በኃይሉ፣ አንተንም ሆነ ያንን ሳሚ የሚባል ሰውዬ በፍጹም አልፋታችሁም። እናንተ የማታውቁት እኔ የማውቀው የእናንተ በጣም ብዙ ፋይል አለኝ ብላ አለች። አታስቢ ቃል፣ አንቺ እኮ ማለት ትንሽዬ ትንኝ ነሽ እና አሁን ደግሞ ትንኝቱ በራለች። ምንም የሚፈጠር ነገር የለም። እንኳንም እህቴ እውነቱን ያወቀች አንቺን ህይወቴ ውስጥ ያስገባሁበትን ቀን እረግመዋለሁኝ ብሎ አለ። ምን? አዎ የእውነቴን ነው እረግመዋለሁ። እንደዚህ ይሆናል ብዬ አስቤም አልሜም አላውቅም ነበር። ቆይ አንቺ እንዴት ትከጅኛለሽ ብሎ አላት። ምን ነው አንተስ ብኮን እንደዛ ስታሰቃየኝ ኑረሃል ነበር እንዴ? ወይስ ደግሞ የእኔ ገና ለገና አዲስ ሆነ ብላ አለችው። በቃሽ፣ ከዚህ በላይ ምንም እንድትናገሪ አልፈቅድልሽም ብሎ አላት። ሰሚና በኃይሉ ፊት ለፊት ተፋጠጡ። እኔ ምልህ ለምንድን ነው እንደዛ ያደረግከው? እኔን መግደል ለምን አስፈለገህ ብሎ ሳሚ ጥያቄ አቀረበለት። አንተና እኔ እኮ በጣም ብዙ ነገሮችን አብረን ሰርተን ነበር። ታዲያ እንዴት ነው ለአንድ ለተራ ሰው ብለህ እኔን እንደዚህ የምታደርገኝ ብሎ አለው። አይ ትሰማኛለህ፣ እውነት ለመናገር በአሁኑ እንኳ አንተ ራስህ ነህ እንደዚህ ያደረግከኝ፣ እንደዚህ እንዲሆን አንተ ራስህ ነህ የገፋፋኸኝ ብሎ አለ። ምን? አዎ እውነት ለመናገር አንተ ራስህ ነህ የገፋፋኸኝ። ቆይ እኔ ምን አደረግኩና ነው እንደዚህ አይነት ነገር የምትናገረው ብላ አለችው። እና ከዚህ በላይ ታዲያ ምን ጠብቃችሁ ነበር? የእውነት የእናንተ ክፋትና የእናንተ ጭካኔ በጣም በሚያስጠላና በሚያሳዝን ሁኔታ አስጠልቶኛል። ከዚህ በላይ ሁሉም እውነታውን እያወቀ መኖር አለበት። ዳግምም ቢሆን የአባቱን ገዳይ እነግረዋለሁኝ ብሎ አለም። አቶ በኃይሉ ትሰማኛለህ? የእውነትም እናገራለሁ ብለህ አስበህ ከሆነ እመነኝ ብትረሳው ይሻልሃል ብሎ አለ። ምን ማለት ነው ደግሞ? አዎ ብትረሳው ይሻልሃል። አይ የምትል ከሆነ ደግሞ ከባድ ችግር ውስጥ ነው የምንገባው ብሎ አለው። እኔ ወደድክም ጠላህም ምንም የሚመለከተኝ ነገር የለም። ደግሞስ እኔ ምን አገባኝ? ነገርኩ እኮ አንተ ምን አገባህና ነው በእነሱ ህይወት ጣልቃ የምትገባው ብላ አለችው። ዳግምን አንድ ድርድር ደረደረችለት። እናም እንደራደር፣ ከዚህ በኋላ ከኔ ጋር አብረህ የምትሆን ከሆነ የአባትህን ገዳይ እነግርሃለሁኝ ብላ አለችው። ምን እያልሽ ነው? አዎ ብሌንንም ትተህ ሁሉንም ትተህ ቤተሰቦችህን ከኔ ጋር የምትሆን ከሆነ እመነኝ ሁሉንም ነገር እነግርሃለሁኝ፣ ግን ደግሞ የማትነግረኝ ከሆነ አልፈልግም ብላ አለች። ምን እያልሽ ነው? እንዴት ነው አንቺ እሱን የምታውቂው ብሎ አላት። አውቃለሁ እናትህ በጣም ብዙ ነገሮችን ደብቀሃለች፣ ደግሞ በጣም ያሳዝናል ብላ አለችው። እውነት?
አዎ እውነቴን ነው። ከዛ በፊት ግን እኔ እናንተ አንድ መሆን አለብን። ብሌንን እንደማታገኛትና እንደምትተዋት ቃል ብትገባልኝ ይሻልሃል ብላ አለችው። እንደዛማ ማድረግ አልችልም፣ እመኝኝ። ገና ለገና ትናንት የማላቀው አባቴን ብዬ የምወዳትንና የማፈቅራትን ሚስቴን ከእናቴ ጋር የተጣላሁባትን ሁሉ ልተው አልችልም ብሎ አላት። እንደዛ ከሆነ ጥሩ፣ ለማንኛውም አስብበትና ደውልልኝ ብላ አለችው። ዳግም እጅጉን ግራ ተጋባ። ምንድነው የማደርገው አሁን? ቆይ እስኪ የእውነት ብሌን ልተዋን ነው የአባቴን ገዳይ አፈላልጋለሁ ብዬ? እንደዛ ከሆነ ደግሞ ሁላቸውንም ነው የማጣው። ምክንያቱም እማዬ ቃል አስገብታኛለች በፍጹም የአባትህን ገዳይ እንዳትፈልግ ብላ። ቆይ እንደዚህስ አስቸጋሪና በጣም ከባድ የሆነበት ምክንያት ምንድን ነው? ምንስ ተደርገው ነው? እያለ ብቻውን በሀሳብ ጭልጥ አለም። የገነት ጎረቤት ገነት እንደዛ ስትጨነቅና ስታሰብ፣ ወይ ጉድ! አሁንስ ልጅ ወልጄ እንደዚህ እኔም በተጨነቅኩኝ። ቆይ ፈጣሪ ለምንድን ነው መሀን ያደረከኝ? እያለች ዝም ብላ መለፍለፉን ቀጠለችበት። ቃል ጭንቅላቷ ውስጥ እየፈጠረችው ያለችው ነገር እጅጉን ይከብዳል፣ እጅጉን ያስደነግጣል። በቃ ቃል ይህ ሁሉ ሀብትና ንብረት ያንቺ ነው፣ በኃይሉም ሆነ ብሌንም ሳሚም በህይወትሽ አይገቡም። ይቺ አሮጊትና ኮተታም የሆነች እናቴ እንኳ ለምንድን ነው እዚህ የመጣችው? እያለች ብቻዋን በማውራትና በማበዱን ቀጠለችበት። ሳሚ እናቷን ሰተት አድርጎ ሲመጣ ቆይ ምንድን ነው ያደረግከው አንተ አውሬ የሆንክ ሰውዬ ብላ አለችው። ትሰሚኛለሽ? አሁን ቀጥታ ከእናትሽ ጋር ነው የምትገናኘው። እኔ ላይ መጮህሽን አቁሚ። አንቺ እኮ የሰው ቤት ልጅ ነኝ ብለሽ የገባሽ ነሽ። እንድ በቀላሉ ታይዋለሽ እንደ ብሎ ሲላት፣ ምን ነው አንተ ራስህ አምጥተኸኝ ታዲያ ለምንድን ነው አሁን አዲስ የሆነ ብላ አለችው። እኔ ያኔ በኃይሉ አዞኝ ነው። አሁን ደግሞ የሰራሁትን ስራ ዋጋ እየከፈልኩ ነው። መቼም ቢሆን ጥሩነቴንና መልካምነቴን ከዚህ በኋላ አትጠቀሚበትም። እስከ ዛሬ አውሬ ሰው ሁኜ ኑሬ ያለሁኝ እና አሁን ግን ብሌን በጣም ጥሩና መልካም ልጅ ስለሆነች እሷን ማስቀየም አልፈልግም ብሎ አለ። ምን? አዎ እሷን ማስቀየም አልፈልግም። ስለዚህ ሆንሽ በኃይሉንም እንዲሁም ደግሞ ሁሉንም እውነት ለሰላም እናገራለሁኝ ውጤቱ ሳይቀር አስመርምሬያለሁ ብሎ አለ። አንተም አብደሃል። በውጤትማ ከሆነ እኔ ነኝ ትክክለኛ ልጇ። የምታምን ይመስልሃል እንዴ ብላ አለች። ሰላም አሁንም ግራ ገብቷት ቃል ናት የኔ ልጅ፣ እናንተ እንደፈለጋችሁ ማውራት ትችላላችሁ ብላ ግግም አለች። እናቲቱን ሳትቀር የቃልን እናት አንቺ አጭበርባሪ ነሽ፣ ምክንያቱም ገና ለገና ሀብትና ንብረት አላት ስላሉሽ ብቻ ለምን መጣሽ? የኔ ልጅ ቃልና ቃል ብቻ ናት፣ ተናገሪ እያለች ግራ ሲያጋባት ቃልም ደንግጣ እናቷን ከዳቻት። አዎ የኔ እናት ሰላም ናት እንጂ አንቺን የታቅሻለሁና አንቺ ማነሽ ብላ አዋረደቻት። እናንተስ ምን ትላላችሁ? የእውነት ቃል እናቴ አይደለሽም ብላ የተናገረችው ንግግር ትክክል ነው ትላላችሁ ወይስ ደግሞ ስህተት ነው ትላላችሁ?